አዲስ አበባን እንዴት አያት? አዲስ አበባ ከተማ በጣም እጅግ በጣም ተለውጧል። እኔ እንዲህ አይነት ለውጥ እንደምን ታስቦ ማን ቀይሶ ማን አስቦበት ይህንን አዲስ አበባን ለውጦ ይህን መልክ እንዲህ አይነት ስራ እንዲሰራ እንዳደረገው በጣም ይገርመኛል። ይህን የሰሩትና ያሰቡት ሰዎች እጅግ የሚመሰገኑና ታሪክ የማይረሳቸው ናቸው። አዲስ አበባ ከዚህ ቀደም እንግዲህ በእኛ እድሜ ውስጥ ሲመጣ እኔ እንዳየሁት ቀድሞ ያለውን መናገርም አይቻልም፣ ማመሳሰልም አይቻልም። እስኪ ምንድነው ለምንድነው የማይቻለው? ለምን ማመሳከር አይቻልም? ከነው ጋር የሰውም ሁኔታ ቢሆን ቀደም ሲል ከነበረው ትውልድ ይልቅ በአሁን ዘመን ላይ ያለውና አሁን የማየው ትውልድ በጣም የተለየ ባህሪ ነው ያለው። ህንፃዎቹም የተለዩ ናቸው፣ መንገዱም የተለየ ነው። ልክ ምንድነው የመሰለው የአውሮፓን ከተሞች እየመሰለ ነው የሄደው። ይህም ይመስላል ከማለትም ነው ማለት ይቻላል። የአውሮፓ ከተሞችን አይተሃል አንተ? እኔ የአውሮፓን ከተሞች እዚህ ከአዲስ አበባ በ1972 መጀመሪያ ስወጣ በሱዳን በኩል ነበር የሄድኩኝ። ሱዳንንም ካርቱም ነበርኩኝ፣ ወርጄ አላየሁም ዙሬ። ከዛም ካይሮንም አይቻለሁ፣ ወርጃለሁ፣ የተወሰነ ያህል አይቻለሁ። ቀጥታ ቤርሊን ነው የሄድኩኝ። ቤርሊን ከተማ መቼም ያው የጀርመን ዋና ከተማ ነው። ያ ከተማ ይሄ አሌክሳንደር ፕላስ የሚሉት አካባቢ፣ ፖትስዳም፣ ድሬስዴን፣ ካርል ማርክስ ስታድ፣ እነዚህን የጀርመን ከተሞች ዙሬ አይቻለሁ፣ ቆይቼበታለሁም። ረዘም ላለ ጊዜ ወደ 1 ዓመት እስኪጠጋ ድረስ ቆይቻለሁ። ከተሞቹ አሁን እነዚህ የአዲስ አበባ ከተማ እየተመሳሰለ ነው የመጣው። አንደኛ የመንገዶቹ ስፋት፣ እንደገና ምንም መጋፋት መተረማመስ የሌለበት፣ ህንፃዎቹም ከከፍታው የህንፃዎቹ የከፍታ ርቀት መጠን 40-50 ይሄ የፎቆቹ የከፍታ ብዛት እንጂ አሰራሩና ሀሳቡ ቅርጹ ተመሳሳይ ነው የሆነብኝ። ለምሳሌ ቤርሊን ከተማ ስትገባ አሌክሳንደር ፕላስ የሚባል ከተማ አለ። 300 ሜትር ከፍታ ያለው ቴሌቪዥን ታወር የሚባል አለ። ጀርመን ነው? ጀርመን ቤርሊን ከተማ አሌክሳንደር ፕላስ ይባላል ቦታው። ከዛ ደግሞ በርሊን ሆቴል ስታድ አለ። ሆቴል ስታድ ራሱ አንድ ተራራ ነው፣ አንድ ተራራ ያህላል። እዚያ ውስጥ ምን እንደሚሰራ ስለዚህ አዲስ አበባ አሁን ከጀርመን ጋር ታስበው የተቀራረበ ነው የምትለው? አሁን እየተመሳሰለ መጥቷል። እኔ ያየኋቸው አካባቢዎች አሁን ሞሮለስ በጣም ተቀራራቢ ነገር ነው የማየው። ለምን? የመንገዶቹ ሁኔታ፣ የመሀል ላይ የተተከሉ አበባዎችና የመብራቶቹ ሁኔታ ሲታይ እኔ በጣም ገርሞኛል። አሁን ማታ እኔ ወጥቼ እንኳን ከዚህ ወደዚህ ለማለፍ አልቻልኩም። ቀድሞ በሌሊት ዝም ብዬ በአቅጣጫ ነበር የምሄደው። አራዳ ጊዮርጊስ ደርሼ 6 ኪሎ 4 ኪሎ መሄድ፣ በዚያ በሀብተ ጊዮርጊስ ድልድይ በኩል ባለው በአቡነ ጴጥሮስ መንገድ መርካቶ ሲኬድ በጨለማ አንበብ። አሁን እኔ ራሴ ወርጄ ከዚህ ሰፈር ወደዛ ለመሄድ እኔ ግራ ገብቶኛል። ማታ በመሪ ነው የገባሁት። ትላንት ቀበናን አይተሃል? ቀበና እንዴት አየው? ቀበና ይገርማል። በጃን ሜዳ በኩል መጀመሪያ ሲገባ በፈረንሳይ ለጋ ሲሆን ነው እስከ ራስ ካሳ ሰፈር የሚኬደው። ያ ወንዝ ነበረ፣ ጠባብ ድልድይ ነው፣ ወንዙም ጠባብ ነው። ያ ቦታ የአዲስ አበባ ከተማ ውስጥ ልዩ ልዩ ፍሳሽ እጣቢ ሁሉ በዛ በኩል ሲሄድ ደፍርሶ ቆሽሾ ሰውም አሁን የአፈ ንጉሥ ጥላሁን ሰፈር ያ ወደ ላይ ያለው የራስ ካሳ ሰፈር የሚባለው ፈረንሳይ ለጋ ሲሆን ራሱ እኔ ግራ ገብቶኝ ቦታው የት ነው ይሄ ብዬ ብል ኋላ ነው ከእናንተ ጋር ተጨቃጭቄ እንደ ይሄ አይደለም እንደ መንገዱ ብላችሁ ኋላ በራሴ ላይ የመጣው። ከዛ ነው ቀበና ያ ሐይቅ ሰው ሰራሽ ሐይቅ እንዴ ይሄ ከየት መጣ? ይህ ባህር ነው ወይስ እንዴት ነው? እንዴት አድርጎ ነው ይሄ ሐይቅ የተከተረው? ያን ክትር አይቼ ገረመኝ። ህፃናት ይዋኙበታል። በዚህ በላይ በጀልባ በዚህ በእንጨት ቋንቋ የሄዱበት ነበር። እና እኔ የአዲስ አበባ ከተማ እንደዚህ ተመስሎ በእውነት እኚህ የአዲስ አበባ ከተማ ማዘጋጃ በዜና የምሰማው አዳነች አቤቤ ከንቲባ አዳነች ባለፈው ከሆሳና መጠን ሸራተን አጠገብ ቀበቶ አስታጥቀናታል። ይሄ ሰበታ 12 ሜትር ይሄ ሰበታ ማለት ይሄ የወገን መታጠቅ መቀነት የከምባታ የዱራሜ የከምባታ ዞን ሰዎች 12 ዙር ሲያስታጥቋት ሳቅ በሳቅ ነው የሆነው። እዚያ ደጅ ላይ ድሮ ያ አካባቢ የፖሊስ ጋራጅ ነበረበት።
ሸራተን ከንቲባ አዳነች ስራውን ሰርተዋል እያልክ ነው? ጠንክረስ ስሪ፣ ቀበቶችን ጠበቅ አድርገሽ። ይህ ምንድን ነው ሲባል ስራ የሚሰራ ሰው ወገቡን ጠንክሮ ነው ወገቡን አጠናክሮ ነው ታጥቆ ነውና የሚሰራው። የበለጠ ታጥቀሽ ስሪ ብለው የኛ የዚህ የከምባታ ህዝቦች ተጠሪ ሀዲያ ዞን በቃ ቀበቶውን ያንን ሰበታውን እየጠመጠሙ በወገቧ በጣም ሳቅ በሳቅ። ስለዚህ ስራ ሰርተዋል ማለት ነው። ይሄ ነገር በእውነት ይገርመኛል። በእውነት እንዲህ አይነት ስራ እኔ ራሴ በእድሜ አሁን 80 ዓመቴን ይዣለሁ ዘንድሮ። ሌሎቹ ከተሞች አሁን ለምሳሌ ሆሳና አለ። ሆሳና ተስፋው እንዴት ነው? ሆሳና ዛሬ ደቡብ አፍሪካ ሄደው የመጡት አሜሪካ ሄደው የመጡት ሰዎች ህንፃውን በሙሉ እዛ አቁመውት እንዲያው በእውነቱ እንደው ሄደህ ብታየው ኖሮ ሆሳና ነው። ቀድሞ በራስ ዋቸሞ ቀድሞ በራስ አባትና በራስ ሰገድ ዘመን ወይም ደግሞ በቅርቡም በደርግ ወቅትም የነበረው ሆሳና ሳይሆን ዛሬ ሆሳናን የሚያውቅልን የሆሳና ተወላጅ ራሱ ወጥቶ የት ነው መንገዱ እስከ ማለት ተደርሷል። ያ ለውጥ ትልቅ ለውጥ። ሌሎች ከተሞችስ እነ ሻሸመኔ ያሉ ሻሸመኔ፣ ወላይታ ሶዶ አሁን መቼም ከተማው ገደባ ከልክ በላይ ደግሞ በየቤቱ ስትገባ ያለው መስተንግዶ፣ የእንግዳ አቀባበል፣ የሰው አሰለጣጠን፣ የምግብ አቀራረብ፣ የመጸዳጃው የሁኔታው ራሱ በጣም አስገራሚ፣ በጣም ማመን አይቻልም። ለምን በአጭር ዘመን እንዲህ ባዮቴ ኖሬ። ቀለሙን እንዴት አየው? የከተማውን አንድ አይነት ቀለም ነው። አሁን ግራጫ ተቀብቷል። ሌላ ከተማ የምታውቀው አለ እንደዚህ አይነት ከተማ ግራጫ በከለር ወጥ ከለር ያለው ከተማ አውሮፓም ይሁን የምታውቀው? በአውሮፓ ውስጥ እኔ ቤልግራድን ትንሽ ነው ያየሁት፣ ለጥቂት ጊዜ ነው። ቡዳፔስት የሚባል አንድ የሃንጋሪያ ከተማ አለ። በዛ ላይም ወርደናል፣ ግን ውሎ ለማየት እና ውስጡን ለመፈተሽ አልተቻለም። በምሽትም ያለፍን ስለሆነ አንዳንዶቹን ከተሞች በጣም እኔ ቦትስዳም ነው የቆየሁት። ባብልስበርግ ይባላል። የቦትስዳም ያው ወርልድ ዋር the second world war and at the end of world war the treaty of Berlin and ፖትስዳም ትሪቲ እዚያ ላይ ነው ኮርሳችንም ትምህርታችንም የነበረው። በዛን ዘመን ፖትስዳምን በደንብ ውስጡን አውቃለሁ። ተመሳሳይ ነው የአውሮፓ ከተሞች የስፋትና የእንትን ልዩነት እንጂ ሞዴሉ ሲሚላር ነው፣ ይመሳሰላል። ስለዚህ አሁን ይህ ከተማ በዚህ በአጭር ጊዜ እንደዚህ የሆነው በእውነት እነዚህ አመራር ሰጪዎችም ሆኑ እነዚህ መሐንዲሶች የፕላኒንግ ኢንጂነርስ እነዚህ አሁን ይሄ ትእዛዝ የሚሰጡት ኢንጂነሮች ድሮም ነበሩ፣ ባለሙያዎች ድሮም ነበሩ። ግን ይህን ትእዛዝ የሚሰጥ ቆራጥ የሆነ አመራሩ ምን ትለዋለህ? እኔ አመራሩን እንግዲህ እነዚህ ከጠቅላይ ሚኒስትር አብይ ጀምሮ ያሉትን አመራሮች ቀጣይነት ኖሯቸው የረጅሙን ራዕያቸውን ለመጨረስ ጊዜ ኖሯቸው በቦታውም ቆይ። ምክንያቱም እኔ እንደማየው በዚህ ሀገር አንዳንድ ጊዜ አንዱ የጀመረውን አንዱ ይገባና ያፈርሰዋል። ያ እንዳይፈርስ ቀጣይነት እንዲኖረው የጀመረው የተወሰነ ደረጃ ርቆ ራዕዩን ተግባራዊ እስኪያደርግ ድረስ መጠበቅ አለበት። ህዝቡም በዛው ልክ እውነት ለውጥ እንደም አሁን አዲስ አበባ እኔ ድሮ ገጠር በእውነት የምኖረው አሁን በሀዲያ ዞን ሾኔ ከተማ ነው። ግን መጥቼ ሳየው አዲስ አበባ ፈረሰች፣ አዲስ አበባ ጎዳና ፈረሰ፣ ቡና ጎረቤት ጠፋ፣ እንዲህ ሆነ፣ እድር ፈረሰ እየተባለ የሚወራው ነገር ሁሉ በእውነት እኔ ሐሰት ሆኖ ነው ያየሁት። እኔ ምንም ነገር በዚህ ውስጥ እኔ ማንም ሰው ይህንን አይን እያየ እውር ካልሆነ በስተቀር የሚተችም ሰው ይኖራል። የሚተቹ ሰዎች አሉ። የሚተቹ ሰዎች ምንድን ነው? ከምን አንጻር ነው ብለህ ታስባለህ? በጣም የሚተች አሁን መንገድ ሲሰራ የሚተች አለ፣ አበባ ሲተከል የሚተች አለ፣ ዜጎች መጸዳጃ ቤት ከሌላቸው ቤቶች ወደ ንጽህና ወዳላቸው ቤቶች ሲሸጋገሩ እየየ የሚል አለ። ቅድም እንዳልከው ቡና የሚያጣጣን አጣ ምናምን እያለ የሚጮህ እንዴት ትመለከታቸዋለህ? ይሄ ፖለቲካዊ ምቀኝነት ወይም ዘረኝነት ከዚህ ጋር እያያዛል እንጂ ከልማትና ይሄ እየተሰራ አልተሰራም ብሎ መዋሸት እንዴት ይቻላል? ስራው እየመሰከረ እየታየ አይን እያየ ጆሮ እየሰማ ይሄንን ነገር እኔ አሁን ትናንትና ቀበና ካዛንቺስን ታውቀዋለህ? ካዛንቺስን አውቃለሁ። ካዛንቺስ ብሎ እኔ ካዛንቺስ ማለት ነው እንዴ? አላውቅም። ካዛንቺስ ነው እኔ ስራ መስሪያ ቤቴ እኮ ነው። ሸዋ ጠቅላይ ግዛት ቢሮ ስራ ነበር። የህዝብ ግንኙነትና ማስታወቂያ ክፍል ነበርኩኝ። ያን ጊዜ ደበላ ዲንሳ ነበር አስተዳዳሪ የነበረው። እኔም በሀገር አስተዳደር ያው ካዛንቺስ ነው። ካዛንቺስ መሆኑ በምን ይታወቃል? ካዛንቺስ ነው። ምኑን ምልክት አድርጌ ምኑ ነው ካዛንቺስ? እዚህ ጋር እኔ ከሂልተን አልፎ ከቤተ መንግስት አልፎ ካዛንቺስ ይገባል። ካዛንቺስ ከተደረሰ በኋላ ኡራኤል ነው የሚወረደው።
ከኡራኤል ነው ወደ መገናኛ ቁልቁለት የሚያስገ እኔ አሁን ምንም አቅጣጫው አልገባ አለኝ። ስለዚህ ልጠፋ ትችላለህ ማለት ነው አዲስ አበባ ብቻ። እኔ አልወጣም፣ ትናንትም አልወጣሁም እንዴ ከዚህ ቤት 100 ሜትር ሄጄ ብቻ አትንቀሳቀስም አለ ማለት ነው። እኔ እንጃ ከእድሜም ጋር ይሁን እኔ ምንም ግር ብሎኛል። እና አሁን ያለሁበት ቦታ የት ቦታ ነው ብዬ አሁን ገና እያሰብኩ ነው። እኔ አሁን የት ነው የሚወስደኝ? ጊዮርጊስ ላይ ቢያቆሙኝ ወስደው ከዛ 4 ማዕዘኑን አይቼ እርግጥ ይህ ቸርችል ጎዳና ነው፣ ይህ ሀብተ ጊዮርጊስ ድልድይ ነው፣ ይህ ሰሜን መዘጋጃ ቤት ነው፣ ይህ 6 ኪሎ አፍንጮ በር ነው ብዬ በዛ ግምት እስኪ እዛ ፊት ለፊት አሁን የሆነ ሰንደቅ ዓላማ ይታያል፣ የኢትዮጵያ ሰንደቅ ዓላማ ይታያል እዛ ማማ ነገር ላይ። አዎ ያ ምንድን ነው? ከፊት ለፊት እሱ የአዲስ አበባ መዘጋጃ ነው። ኖ አይደለም፣ ይሄ የፓርላማ ህንጻ ነው። ሰዓት ያለበት አይታይም? ሰዓቱ ፓርላማ ልክ ነው። እውነትም ጠፍቷል ማለት ነው አዲስ አበባ። 4 ኪሎ ነው ፓርላማ። አዎ በዚህ በጀርባ በኩል ነው። ቅድስት ስላሴ ቤተክርስቲያን አጠገብ ነው አይደለም እንዴ? አዎ እሱን አውቃለሁ። ከፊት በር አለፍ ስትል ከፊት በር አለፍ ብለህ ትምህርት ሚኒስቴርን ወደ ግራ ትተህ በስተቀኝ በኩል ፓርላማ ይገባል። ወደፊት እዚያም ውስጥ ኮርስ ወስጄ ነበር። ወደፊት ትውልዱ እንዴት ነው ትውልዱ ምን የተሻለ ነገር ይገጥማሉ ታስባለህ? ይሄ አሁን አዲሱ ትውልድ በዚህ ሁኔታ ይሄ የሚቀጥል ከሆነ አዲሱ ትውልድ ምንም የሚገጥመው ነገር የለም። ያለፈውን ታሪክ ምናልባት በታሪክነቱ በትርክት መልክ እየሰማ ያድጋል እንጂ ያለፈውን ስላላየ በዛ ትውልድ ተሻግሮ ያልመጣ ስለሆነ በቅርብ ጊዜ ነው አሁን የምናየው ትውልድ ሁሉ አዲስ ነው ለኔ አዲስ። ስለዚህ ትውልዱ ተስፋው ምንድን ነው? ተስፋው ራሱ አሁን በዚሁ መልክ እንዲቀጥል ነው። ከዚህ የተሻለ ነገር ይመጣል ብሎ ነው ከዚህም የበለጠ ነው እንጂ የሚመኘው ወደ ኋላ ያለውንማ ቀድሞም አያውቀውም። መጪው ከዚህ የተሻለ ወደ በጣም ወደ አደገና በጣም ዴቨሎፕድ ወደሆነ ማህበራዊ ህይወት ውስጥ የመግባት ምኞትና ተስፋ አድርጎ ይንቀሳቀሳል እንጂ ሌላ ነገር የለውም። አዲሱ ትውልድ ያንን ነው መነሻ አድርጎ መንቀሳቀስም። አንዳንድ ነገሮች የምናያቸው ነገሮች አሉ። ቴንኪዩ ያለ ማለት ለምሳሌ ሰው ፈጣሪውን ያመሰግናል። ያ ደግሞ የሚሰሩ ሰዎች መመስገን አለባቸው። አንዳንድ ስድቦች አሉ ለምን ተሰራ በሚል መልኩ ማለት ነው። ምንድነው ማመስገን ያልቻልንበት ምክንያት? እሱ ተፈጥሯዊ ነው። በተፈጥሮ ሰው በተፈጥሮ የተፈጥሮ ባህሪ ያለው የተለያየ ባህሪ ያለው ይህ ዛሬ አይደለም የተጀመረው፣ ከጥንትም ያለ ነው። ከኦሪት ዘመንም ከነቢያት ዘመንም ጀምሮ አንዱ የሚሰራውን አንዱ እየነቀፈ ነው የሚኖረው። ብዙ ሰዎች በታሪክ ውስጥም ስናይ ለምሳሌ በኢትዮጵያ ታሪክ ውስጥም ስትገባ አፄ ቴዎድሮስ ለልማት ሲመኙ በጣም ነገር ሲፈልጉ ነጮቹን አሰረ፣ ሰው ገደለ፣ እጅ ቆረጠ፣ እግር ቆረጠ ይላሉ። አፄ ዮሐንስ ደግሞ ተነሱ። ከዚያ በኋላ እኔ የታሪክም መምህርም ሆኜ ሰርቻለሁ። አፄ ዮሐንስ ደግሞ ተነሱና የተወሰነ ነገር ለመለወጥ ሞከሩ። ትንባሆ የጠጣ ሰው አፍንጫው መቆረጥ አለበት አሉ። እጅ እግር ይቆርጡ ነበረ። ስለዚህ ቅጣቱ ከበድ ያለ ቅጣት ነው። ቅጣቱ በጣም ፊዚካል ፓኒሽመንት ይቆርጣሉ። እጅም እግርም ጆሮም መቁረጥ አለ። ለምሳሌ ሌባ የሰረቀውን እጅ መቁረጥ አለ፣ 40 መግረፍ አለ። አንዳንድ ሰዎች ያንን በጊዜው እንደ ኃጢአትና እንደ ጭካኔ አድርገው ይቆጥሩት ነበረ። ግን ሰውን ለመመለስ ነው፣ ሪሃብሊቴት ለማድረግ ነው። ሰውን ወደ እንትን ፓኒሽመንት ልዩ ደረጃዎች ሰው ሲቀጡ የሚቀጣው ቡድን ያምጻል፣ የሚቀጣው ወገንማ ይነቅፋል። የተቀጪ ወገን ደግሞ የሚያመሰግን ክፍልና የሚነቅፍ ክፍል አለ። አንተም እኮ በምትሰራው ስራ የሚነቅፍ አለ፣ ይወድሃል እኮ። እኔንም አሁን በዚህ እንቅስቃሴ እኔም የምመነድባቸው ቦታዎች አሉ እና ባህላዊ ነገሮች መንፈሳዊ ነገሮችን ነው እኔ የምከተለው። በአሁን ሰዓት የማየው ነገር የኔም ስራ ደረጃዬም ነው። የስሜም ባህሪ አሁን ስሜም ያው ገሌ ብዬ ባልነግርህም መንፈሳዊ ስም አለኝ። በሀዲያ አባ ገዳ ይሉኛል፣ በኦርቶዶክስ ደግሞ በኩረ ምእመናን ይሉኛል። ተጠንቅቄ ነው ስሜን። ስለዚህ ሀሜት አለ ነው እያልክ ያለው? ሀሜት አይቀርልህም። በምንም አይነት ምንም ብትሰራ ሀሜት አይቀርም። አንዳንድ ሰው እግዚአብሔርንም የሚያማርር አለ እኮ። እግዚአብሔርን ምን ነው ፈጣሪ እንደው የሚልም አለ። ስለዚህ መስራት ነው የሚያዋጣው። ዝም ብሎ መስራት ነው፣ ጨክኖ መስራት ነው። የመጣ ይምጣ።
መግፋት ነው እንጂ ወደ ኋላ ብሎ ሰው እንዲህ ይለኛል፣ ሰው ያማኛል፣ እንዲህ ይለኛል የሚል ይሉንታ ከተፈጠረ ይሉንታ የራሳልን ቤት ፈታ ይላል እና ይሉንታ ደግሞ እንዲህ ነቀፌታ ይመጣብኛል፣ ይህን ባረግ እንዲህ ይሆናል የሚል ይሄ ወላዋይ መንፈስ ይዞ መጓዝ የምትሰራውን ስራ በቆራጥነት ሰርተህ መውረድ ነው ወይም መሞት ነው። ጠቅላይ ሚኒስትር አብይ ካሁን በኋላ ተጨማሪ ድሎች የሚያገኙ ከሆነና የሚቆዩ ከሆነ በስልጣናቸው ከዚህ የተሻለ ነገር ይሰራሉ ብለህ ታምናለህ? በዚህ የጀመረማ ቀድሞም ረጅም ርቀት ያለውን ዓላማ ይዞና አስቦና ገምቶ ነው የተነሳው። በጻፋቸው መጽሐፎችም ድርሳኖች ውስጥ ይህንን አካቶ ይዟል። የሰውን መንፈስ የመለወጥ ነገር ነው መጀመሪያ የጀመረው። እሱ በጉልበት የመቀየር ነገር በማሰር በመፍታት በመግረፍ የሚያመጣ ለውጥ ሳይሆን መጀመሪያውኑ አይዲዮሎጂ ሀሳቡን ነው የገለጸው። በጽሁፍ ገልጾታል። መደመር የሚል ሀሳብ ሰጥቷል። መጨመር ማለት ነው። መደመር ማለት ይህና አንድና አንድ ሁለት ይሆናል፣ ሁለትና ሁለት ሶስት ሲጨመር እየጨመረ ይሄዳል ነው። እንደመር ነው፣ እንስራ ነው፣ እንንቀሳቀስ ነው፣ በህብረት እንጓዝ ነው። ሀሳቡ ይሄ ነው። እኔ እንደው ይሄን ሐውልት ታውቀዋለህ? ይሄ 6 ኪሎ ነው። ምክንያቱም ይሄ የሰማዕታት ሐውልት የካቲት ሆስፒታል ጋር ያለ ነው። የካቲት ጋር ያለ ነው። የካቲት ሆስፒታል ነው። ይሄ ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው። ልክ ነው። ይሄ ነው ህንጻው ተለየ። ይሄ ነው ይሄ አዲስ ቢልዲንግ ነው። እሺ ቀጥል። ያው ነው ያቋረጥነው ሐሳብ ይሄ ስለሆነ ይሄም ጊዜ ኖሮት ያንን መጽሐፉም ደግሞ ትልቅ ነገር ነው። ፍልስፍና ነው። ይሄ ፍልስፍና ነው። ይሄ ከባድ እንትን ነው። ይህንን ማንበቡም ይከብደኛል። እኔ ራሴ አሁን ሳነበው መደመር የሚለው ራሱ መጽሐፍ ውስጥ ያለው ቋንቋው ራሱ ጥልቅ ነው፣ በጣም ጥልቅ ነው። ይህንን እንግዲህ ማንበብ የሚችለው ፊሎሶፊ ውስጥ ገብቶ የተማረ ሰው ነው። ፖለቲካል ሳይንስ ውስጥ የቆየ ሶሻል ሳይንስ ውስጥ ያጠና ገፋ ብሎ ገባ። ስለዚህ ወደፊት መስራት ይችላል ያልከኝ ነው። በጣም ይሰራል። አብይን እኔ ዘንድሮም አይቻለሁ። ማህበረሰቡን ውስጥ ነበርኩኝ። ማህበረሰቡ አብይን ይቀበል፣ ምንም እንከን አብይን አልቀበልም የሚል ሰው አላገኘሁም። በእውነት ነው። አይ የአብይን ዓላማውን ነው የሚደግፈው። አሰራሩን ይደግፋል፣ አካሄዱን ይደግፋል። ሲናገርም በየቦታው ይደርሳል፣ ይጠይቃል፣ ይመጣል። ሆሳዕና ሲሄድ ከምባታ ውስጥ ይገኛል። ተራራ ይወጣል፣ ቁልቁለት ይወርዳል፣ ገመጎፋ ይሄዳል። እንደገና ደግሞ ሄዶ ምንድነው ሁሉ ኮንታ ሄዶ እንትኑ ሲገባ ያበረታታል፣ ይቀላቀላል፣ ችግሩን ይካፈላል፣ ይናገራል፣ ይመክራል። እና ስለዚህ ከስራው ጋር እንቅስቃሴው የተያዘ ስለሆነ አብይ ወደፊትም ይቀጥላል ብዬ ነው የማስበው። ምክንያቱም የሚሰራ ሰው መቀጠል አለበት፣ የሚያንቀሳቅስ ሰው መመረጥ አለበት። እኛም ጋር እኔ በራሴ በኩል ምንም ወደ ኋላ ብዬ የምለው ነገር አይኖርም። ይሄ በእውነት ይሄ የሉንታ ትክክለኛ አቋሜ ነው። ይሄ አቋሜ ነው። ማንም ያውቃል። ይሄ ነው ይሄ ስራ። ታዲያ ይሄን ስራ ማን ሰራው? እሺ ማን ሰራው? አባቴ ጋር ነው ይሄን ውይይት እያደረግን ያለ ነው። አባቴ መንገሻ ጎይቦ ይባላል። እስኪ እንቀጥላለን። ትንሽ አንዳንድ የሚያውቃቸውን ነገሮች እንዲያካፍለን ብዬ ነው። ቀጥል። እንግዲህ ይሄ ነው አሁን ይሄ 6 ኪሎ ነው የሚባለው። 6 ኪሎ አሁን እኔ ቦታውን አሁን ቦታው መጣልኝ። ከዚህ ወረድ ብሎ አንበሶች ቤት ይኖራል። የአንበሶች ቤት ይሄ ቀኙ ያው ቃስ ዩኒቨርሲቲ ነው። ቀድሞ የኃይለ ሥላሴ መኖሪያም ሆኖ የኖረ ነው። በኋላ እሳቸው ከ53 ዓመተ ምህረት ከመንግስቱ ነዋይ ግርግር በኋላ ይሄን ስፍራ ለቀው ፍልውሃ ወርደዋል። ለቃስ ዩኒቨርሲቲው ነው የለቀቁት። ቦታውም ጥሩ አልነበረም፣ ለእሳቸውም አይመችም። ለምን ደም የፈሰሰበት ነው። የመንግስቱ ነዋይና የገርማሜ እንቅስቃሴ የነጽጌ ድቡ እንቅስቃሴ ይህን ቤተ መንግስት በደንብ በክሎታል። እዚያ መቆየት አልፈለጉም። እሳቸውን ደግሞ ብዙ በነቢያትም በሀሳብም የሚመሩባቸው መንገዶች ስለነበሩ አልፈለጉትም። ጥለው ነው ፍልውሃ የወረዱት። ከዛ በኋላ የቃስ ዩኒቨርሲቲ ሆኗል። ይህ ዩኒቨርሲቲ ደግሞ ብዙ ምሁራንን ያፈራ ነው። ወይም እንግዲህ ከሌሎች ጋር ከሌላ ከአውሮፓ ዩኒቨርሲቲዎች ጋራ በሪሰርች ደረጃ አሁን የሪሰርች ሆነዋል። ይሄ አፕላይድ የሚባል ነገር አለ። እንደገና ጀኔራል አለ። ዩኒቨርሲቲዎች ስም አላቸው። ከዛ ውስጥ ይሄኛው የሪሰርች ሆኗል። ምክንያቱም በኢትዮጵያ ያለው ብቸኛው የሪሰርች ዩኒቨርሲቲ ይሄ ነው።
ከዚህ ውስጥ ብዙ ሰዎች ያፈራሉ። ከዚህ የወጡ በርካታ አሉ። በአውሮፓ ሄደው የሚሰሩ አሉ፣ በአሜሪካ ሄደው የሚሰሩ አሉ። አንተ አሳዳሪ ነበርክ። አንተ አሳዳሪ በነበርክ ጊዜ ለምሳሌ ፕሬዚዳንት መንግስቱ ኃይለማርያም እንደዚህ አይነት ፕሮጀክቶች እንዳይጀምሩ ምናምን እንቅፋት የሆናቸው ነገር ምንድነው ብለህ ታስባለህ? መንግስቱ ኃይለማርያም ትንሽ ድምፅህን ከፍ አይነት ፕሮጀክቶቹን ለማስጀመር አንደኛ የመጣው ከሚሊቴር ነው። ሚሊተሪ ሳይንስ ውስጥ ነው የኖረው። ወታደር ነው። አዎ ወታደር ደግሞ በዓላማው ወደ ውጊያውና ወደ አገር መጠበቁ ነው የሚያዘነብለው። ራሱ አይዲዮሎጂውም ትምህርቱም የሚፈቅደው ወደዛ ነው። እሱ በአካዳሚክ ሄዶ አካዳሚሽያን ሆኖ ወደ ልማቱ ወደ ኮንስትራክሽን የሚያስመጣው አይዲዮሎጂ አልነበረውም። ግን በአጠቃላይ ለውጡን ፈልጓል። ኢትዮጵያን የመለወጡ የኢትዮጵያን መንግስት የፊውዳል አሪስቶክራሲ በጣም ያረጀውንና ረጅም ዘመን በኢትዮጵያ ሞዓ፣ አንበሳ፣ ዘእምነገደ ይሁዳ የሚል ስያሜ የነበረውን አሮጌ አስተዳደራዊ መንግስት የቆየውን መንግስት ንዶ ወደ ዲሞክራቲክ ዓለም ወደ ሪፐብሊካን መንግስት ለመለወጥ ነበር ሀሳቡ። በዛ በምሁራን መደገፍ አለበት፣ በባለሙያ መደገፍ አለበት ነበረበት። አልደገፉትም። ያንን ትንሽ ምሁራኑ ቸኮሉ። እኛም ገብተናል። እኔ ያን ጊዜ ከትምህርት ሚኒስቴር ነው ወደ ሀገር አስተዳደር የገባው። በኢትዮጵያ መምህራን ማህበርም አባል ስለነበርኩኝ የኢትዮጵያ መምህራን ማህበር ከየአውራጃው አንዳንድ ሰው በመረጠና ባቀረበ ጊዜ በመጀመሪያው ዙር የመጣሁትም እኔ ነኝ። በመጀመሪያው ዙር አጥናፉ አባተ ነበረ፣ ገብረየስ ወልደሃና ነበረ። ከጦር ኃይሎች ከአራተኛ ክፍለ ጦር፣ ከሶስተኛ ክፍለ ጦር፣ ከሁለተኛ ክፍለ ጦር የተውጣጡ የደርግ አባላት እዚሁ ቤተ መንግስታችን አሁን ይህ ፓርላማ የተባለው ፓርላማው ዲዞልቭድ ከሆነ በኋላ እዛ ነው ኮርስ የወሰድነው፣ ኦሪየንቴሽን ኮርስ ማለት ነው። ኤኒዌይ በጣም ዲስቶርትድ የሆነ ወይም የተወናበደም ቢሆን በወቅቱ እንደ ሶሻሊስት ፈለግ ተከታይ ሀገሮች ተደርጎ ለመጀመር ነበር ሀሳቡ። ግን የኢትዮጵያ በጊዜው የነበረው ተጨባጭ ሁኔታ ኦብጀክቲቭ ሪያሊቲ ኦፍ ዘ ካንትሪ ኢትሰልፍ በጣም ወደ ኋላ ስለነበረ በዛ ላይ መስርቶ ልማትን ለማፋጠን እንደዚህ አይነት ቡሚንግ ኮንስትራክሽን እንደዚህ የተጧጧፈ ግንባታ ለመፈጸም የሚያስብ የኢኮኖሚም ኃይል የሰውም ኃይል አልነበረ፣ የምሁራንም ኃይል አልነበረ። ያለው አንድ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ቢሆን የተወሰኑ ፋካልቲዎች ነበሩ። ግን አንዳንድ ጅማሮች ነበሩ። ለምሳሌ ፋብሪካዎች ምናምን ይተክሉ ነበር። ጀመረው ነጋፋት ኢንጂነሪንግ እሱ በኋላ እመጣበታለሁ። ያንን ጀምሯል። ሲጀምር በጊዜው የነበረው እንግዲህ እንደምታውቀው የፊውዳል አሪስቶክራቶች ጥቅማቸውን ስላጡ መሬታቸው ስለተወረሰ መኖሪያ ቤታቸውና የሚያከራዩ ድርጅቶቻቸው ወይም ጀምረውት የነበረውም ጥቃቅን ኮቴጅ ኢንዱስትሪስ እነዛ ሁሉ ናሽናላይዝ በመደረጋቸው ምክንያት ያኮረፈ ሰው ብዙ ነው። ዘማችም አዝማችም ሆነን ወጥተናል። እኔ አዝማችም አስተዳዳሪም ሆኜ ነው የወጣው። ከፋ ነው የደረሰኝ። የጅማ ሪጅን ነው። ለምሳሌ የጅማ ዋና አስተዳዳሪ የሆነው በኋላ አባብያ፣ አባ ጆቢር፣ አባ ጅፋር፣ ከፖሊስም እነ ኮሎኔል ካሳይ ማንደፍሮ፣ ከፖሊስም እነ ጀኔራል ግርማ ነዋይ፣ የአዲስ አበባ ትራፊክ አዛዥ የነበረው እነ ኮሎኔል ተፋረደኝ ይገዙ ከኔ ጋር ጀርመኒም ሄዷል። እነዚህ የነበሩት ሰዎች ሁሉ ሀሳባቸው የልማት ነበር። ግን የወቅቱ ተጨባጭ ሁኔታ አልፈቀደማ። ምን ያርጉ? ለምሳሌ የጀልባ ግንባታ ለማምጣት ከኮሪያ አምጥቶ ምጽዋ ላይ ቀረ። ነዳጅ ማጣሪያ አሰብ ላይ ተጀመረ። ሻዕቢያ ያንን አበላሸው። ሜዳ ላይ ቀረ። ጦርነት ነበረ። ጦርነቱም አልፈቀደም። እሺ 69 ለምሳሌ እኔ አስተዳዳሪ ነበርኩኝ። በ69 ወሊሶ ቱሉ ቦሎ አካባቢ ነበር። እዛ ሆኜ ምስራቅ ጦርነት ሲታወጅ ማን ወደ ልማት ይሄዳል? ሀገሩን የማዳን ጦርነት እንጂ ታጠቅ፣ መንግስቱም ታጠቅ፣ ተነስ፣ ዝመት ነው ያለው። በቃ ለምን እናት ሀገር ተደፍራለች? መጀመሪያ ሀገር ጉዳይ እሱ ይቅደም። እሱ ከሌለ ልማት የለማ። እንዴት ኮንስትራክሽን ሊኖር ይችላል? ሰላሙ ነው የሚቀድመው። ጸጥታው ነው የሚቀድመው። ያ ካልሆነ እንዴት አድርጎ ልማት ማራመድ ይቻላል? በእንደዛ አይነት በተበጠበጠ ማህበረሰብ በመደብ በተከፋፈለ
ክላስ ኤሊሚኔሽን ውስጥ ገና ገብተናል። ክላስ ኤሊሚኔሽን ማለት መደቦችን ማጥፋት ማለት ነው። ርዕዮተ ዓለሙ ወደፊት የሚሄድ እርግጥ ተራማጅ የሆነ አስተሳሰብ ያለው አሁን በነገራችን ላይ ይሄ አሁን 4 ኪሎ ነው። ይሄ አርበኞች ሐውልት አይደለም። በቃ ይሄ ነው ትምህርት ሚኒስቴር። እኔ ይሄንን በ1960 ዓመተ ምህረት ሐረር መምህራን ማሰልጠኛ ተመርቄ መጥቼ ከዚህ ከትምህርት ሚኒስቴር እንትን ወስጃለሁ። ሲኦሲ 4 ኪሎ ይሄ ጆሊ ባር ይባል ነበር። እዚህ ነው ዝናኑት። ይሄ ጆሊ ነው። ይሄ ጆሊ ባር ግንብ ነው። ቀጥሎ ብርሃን ሰላም አለ። ይሄ ብርሃን ሰላም ነው። እዚህ ጋር ቱሪስት አለ። ቱሪስት ይሄው የማድርበት ነው። ይሄው አሁንም እሱ የዳንኤል እኮ ነው። ማን ነው? ዳንኤል መስፍን እሺ ይመስለኛል። ዳንኤል መስፍን ስለሺ ቱሪስት ነው የምትዝናኑት? ቱሪስት ጠጣላችሁ? ትልቅ ሆቴል ያለ በቃ ቱሪስት የገባ ሰው አይ እኛማ በምን አቀፍዱበት እንዴ? አስተዳዳሪ አይደለ እንዴ? እንዴት ነው? አስተዳዳሪዎች 420 ብር ነበር ደሞዛችን። ወረዳ አስተዳዳሪው እንጂ 420 ብር ነው። እና ታዲያ ቱሪስት አትዝናኑም ነበር እንዴ? አይ ቱሪስት እኛ የት እኔ ያለው ጅማ፣ በኋላ ኦጋዴን። አይ ስትመጣ አዲስ አበባ ስትመጣ አዲስ አበባ በተለይ እኔ ኦጋዴን ሐረርጌ ከጀርመን ተመልሼ ኦጋዴን ነኝ። የቀላፎ አውራጃ ላይ የሙስጣይልና ፌርፌር አስተዳዳሪ ነበርኩ። ሙስጣይልና ፌርፌር ሆኜ ከ74 እስከ 80 ድረስ 5 ዓመት እዛ ቆየሁ። እስኪ አሁን የኦጋዴንን ጉዳይ አሁን ሶማሌ ክልል ነው የሚባለው አሁን ባለው አደረጃጀት፣ እሱን ጉዳይ የሆነ ቀን ቁጭ ብለን በደንብ እንነጋገራለን። ኦጋዴን ላይ የነበረን ሚና በአጠቃላይ የዛሬውን ምልከታ አዲስ አበባን እንዴት አያት የሚለውን እስኪ አጠቃልል። አሁን የመጣበት መንገድ እኔ አሁን ውጭ ሀገር የሚንሸረሸር ነው የሚመስለኝ፣ አዲስ አበባ አልመሰለኝ። አሁን የመጣንበት ከ6 ኪሎ 4 ኪሎ ደርሰን ነው አሁን ይሄ የምንሄደው መንገድ ወደ ሀብተ ጊዮርጊስ ማን ነው ወደ ራስ መኮንን ድልድይ ነው። ይሄ ከዚህ በላይ ብርሃንና ሰላም አሁን አልፈናል። በዚህ በኩል ደግሞ ቅድስት ማርያም ቤተክርስቲያን ወደ ቀኝ ትንሣኤ ዘጉባኤ ማተሚያ ቤት በዚህ ጋር በአንተ በኩል ትንሣኤ ዘጉባኤ ማተሚያ ቤት በዚህ ጋር በዚህ በኩል ነች። በዚህ ነበር። እሱን ይሄ ነው አሁን ይሄ አሁን ወደ ቁልቁለቱ በዚህ በኩል ያው አሁን ወደ ፒያሳ ነው የሚሄደው። ራስ መኮንን ምንጭ የሚባል ወደ ላይ 40 ደረጃ የሚባል 70 ደረጃ ነው። 70 ደረጃ እሱ ነው። ይሄ ግራው ይሄ ወንዝ ነው። ግንፍሌ ነው ምንድነው ወንዙ? እዚህ ሆቴልም ነበረች ግንፍሌ ሆቴል እዚህ ላይ ነበረች። ከዚህ በመለስ እንግዲህ ይሄ ልክ ነው። ይሄ ወደ ፒያሳ ነው። ልክ ነው። ወደ ፒያሳ ነው የምንሄደው፣ ወደ ቅዱስ ጊዮርጊስ። አሁን እስኪ አንድ የአፍንጮ በር ነው የሚወስደው። ወደ አፍንጮ በር በዚህ ውስጥ እስኪ ቆይ እንትን ላሳይክ። አሁን የራስ መኮንን ምንጭ ላሳይክ። እንግዲህ ፈርሷል፣ ጠፍቷል፣ ታሪክ ወድሟል የሚባለውን በአይን እንድታይ እፈልጋለሁ። የራስ በቃ እንግዲህ አብይ ታሪክ የሚያወድም ነው፣ ቅርስ የሚያወድም ነው። እንዲህ ባዳነች ቅርስ አፈረሱ አወደሙ የሚባለው ታሪክና ፖለቲካ አለ አሁን ላይ። እና እስኪ እንደው ቅርስ ፈርሷል ነው ታድሷል ነው የሚባለውን ነገር ታይ ደስ ይለኛል በአይንክ። ለምሳሌ የራስ መኮንን ምንጭ እኚህ ማን ናቸው? ይኸውልህ እዚህ ጋር ፊት ለፊት የምታየው ይሄ ራስ መኮንን ራሳቸው ራስ መኮንን የቀዳማዊ ኃይለ ሥላሴ ወይም የተፈሪ አባት መኮንን ናቸው። ይኸው የእሳቸው ምንጭ አይደለም ይሄ? አንበሳውም አልጠፋም። ይኸው ጠፋውን ቅርስ ጠፍቷል የሚባለው ተመልከት። መቼም እኔ አሁን ዛሬ ራስ መኮንን ከነ ሐውልታቸው ከነ አንበሳውም ከግርጌው ምንጩም አለ። የዘውድ አገዛዝ ጠፍቷል ብሎ ዘውዱም አልጠፋም። የዘውድ አገዛዝ ይጠፋል፣ ዘውዱንም አላጠፉትም። ኤኒዌይስ ይሄ ነው 40 ደረጃ ይሄ ነው እንግዲህ በኢትዮጵያ 70 ደረጃ ለጉድ 70 ደረጃ ወጣሁ እያልን ታሪክ አንድ ደረጃ የሚወጣበት ቦታ አለ ተብሎ አባቴ በ1950 እና 50 አካባቢ ተከትየው መጥቼ እዚህ ጋር ይሄንን ወጥቻለሁ። ይሄ ትልቅ እንደ ወገብ የሚበጥስ ነው ተብሎ ነው የሚወራው። አሁን ይኸውና ቅርስ ማለት 100 ዓመት ካለፈ በማንኛውም በዓለም አቀፍ ሕግም አፍርስ አይልም። ግን ኢትዮጵያ ደግሞ የምትኮራው በቅርሶቿ ነው። ኢትዮጵያ በአድዋ ቅርስ ትመካለች፣ በአክሱም ትመካለች። በነበራት መንፈሳዊና ኦርቶዶክሳዊ ቅርሶችና በልዩ ልዩ መዛግብት ጽሑፍ፣ ባህላዊ ክህነታ በእነዚህ ነገሮች ነው። የኛ ሀብት እሱ እኮ ነበር። እኛ ሌላ ኢንዱስትሪ እኮ የለንም፣ ፋብሪካ የለንም። ኢትዮጵያ ረጅም ዘመን ነፃነት ያላት ሀገር
ረጅም ታሪካዊ ቅርስ ያላት ሀገር ተብላ የምትወሳ ሀገር እንደገና የቴዎድሮስ መድፍ እንኳን አልጠፋም ፒያሳ ላይ የነበረ። ስለዚህ የሚወራው ወሬ ሁሉ ሐሰት ነው። እኔ እንግዲህ በቃ በሰፊው የቱ ነው የጠፋው ቅርስ ምንድን ነው ቅርስ ጠፋ ከመባል በስተቀር የትኛው ቅርስ ነው የጠፋው? እንግዲህ ቅርሶቹን የማውቅ አንዱም እኔ ነኝ። በሀገር አስተዳደር ሚኒስቴር ነው ስራ ይኖርኩት። ከ1967 ይኸው እስከ 84 ድረስ ኢህአዴግ እስከገባበት ጊዜ ድረስ የቆየሁት ማስተዳደር ነው። የት ቦታ ነው ቅርስ የጠፋው? ምናልባት ይኸውና የምኒልክ ፈረስ እንኳን አልፈረሰም። የዳግማዊ ምኒልክ ፈረስ እንዳለ ከነ ልጓሙ ግርማ ሞገሱ ቁጭ ብሏል እንዳለ ቁጭ ብሏል። ስለዚህ የሚወሩት ወሬዎች ጠቅላላ አንዳንድ ቦታ ፖለቲካ ናቸው። እንትን አለ ወሬ ብቻ ነው። ከብሔረተኝነት ያያይዛሉ። እስኪ እሱን ወደፊት እንመለከተዋለን። በአጠቃላይ ምን መመስገን ያለባቸውን ሰዎች ማመስገን ከፈለክም ማመስገንና እናጠቃልል ፕሮግራማችን። እኔ ይህንን ከተማ ለመለወጥና እንዲህ አይነት መልክ እንዲኖረው ጥረት ያደረጉትን በሙሉ በእውነት ከኢንጂነሮቹ፣ ከፕላኒንግ ኢንጂነሮቹ፣ ከሰራተኛው አመራር ከሰጡት ከነ ታላቋ ፓልቲባ አዳነች አቤቤ ከታላቁ በእውነት ጠቅላይ ሚኒስትር አብይ አህመድ ጀምሮ መቼም ዳርቻና ወሰን የሌለው ምስጋና እና ክብር ይገባቸዋል ከማለት ውጪ ይሄ ከአንደበቴ በእውነት ነው። በዚህ ማዋሽም አይደለሁም። ትክክለኛ አቋሜ ነው። ይሄ የሚመሰገን እንጂ የሚያስከፋ ስራ አልተሰራም። ሰው አላፊ ነው። ሰው ሟች ነው። ደግሞ በሕይወት ዘመኑ ኑሮ ዝም ብሎ ኑሮ ማለፍ የለበትም። ሰርቶ መኖር አለበት። ሰርቶ መለወጥ አለበት። ብዙ ሰዎች ከደሳሳ ጎጆ ወጥተው ፎቅ ቤት ከገቡ ከደሳሳ ጎጆ ከሸረሪት ድርና ከዚህ ካስከፊ ቦታ ከላስቲክ ቤቶች ወጥተው ወደ ተሻለ ቦታ ከተዛወሩ ምኑ ነው ወንጀሉ? ምኑ ነው ጥፋቱ? ሰው እንዴት ነው ሰው ቀድሞ ሳር ቤት የነበረው ሰው አፍርሶ ቆርቆሮ ቤት ሰራ የለም እንደ በእኛ አካባቢ ገጠር ራሱ ከደሳሳ ጎጆ እኮ ወደ ሰፊ ቤት መስራ መለወጥ እኮ ግድ ነው። እዛው ሊኖር ይባላል ማደግ አለበት። ሰው ልጅ መቀየር አለበት። የሰው አስተሳሰብ መልካም። እንግዲህ በሰፊው ሌላ ጊዜ አዲስ አበባ ስትመጣ ቁጭ ብለን በስቱዲዮ ደረጃ ሰፋፊ ውይይቶችን እናደርጋለን። ክቡራትና ክቡራን የዛሬው ውይይታችን በዚህ ይጠናቀቃል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን።